ዲያቆን ማናዘዋል ሁሉንም አባቶች በአንድነት መውቀስ ይቻላል ወይ? በጣም የሚያማቸው ጉዳዩ ውስጣቸውን እየሰበረ ያለ ግን ጉልበት ያጡ የተባበረ ድምጽ ያጡ የፖለቲካው ጭነት ድምጻቸው ጎልቶ እንዳይወጣ ያደረጋቸው አባቶች እንዳሉም እንደው መዘንጋት ያለብን አይመስለኝም። እንግዲህ በደንብ እያንዳንዱ ጳጳስን ምን ያደረገ ነው የሚል ዝርዝር ነገር አናቅም። ግን እንዲሁ ሁሉም አንድ አይነት ነው፣ ሁሉም አሁን በሚባለው መልኩ የሚገለጽ ነው ብሎ መውሰድ ይቻላል። ወንድሜ መሳይ በጣም የሚያቅለሸልሸኝ በጣም በእውነቱ ቃላት የማጣለት ይሄ ነው። ምናልባት ጥቀስ ካልከኝ አንተ ባለህበት በምድር አሜሪካ አንድ አባት አሉ የሚታገሉ የሚፍጨረጨሩ እገሌ የሚባል ጥራልኝ እስቲ ሌላ። ይሄ ማለቴ በምድር አሜሪካ ካሉት አህጉረ ስብከቶች ማለቴ ነው። 11 አህጉረ ስብከት የአንዱ ሀገረ ስብከት ሊቀ ጳጳስ ድረስ ያደርጉና ያለ ከኛም ጋር ሳይቀር አብረው የቻሉትን ያህል ለማድረግ ሲጥሩ ሲተጉ ሲታገሉና ያለ። ሌላው ደግሞ እንደዚሁ የአውስትራሊያው ሊቀ ጳጳስ አሁን በእርግናና በጤና ምክንያት በምድር አሜሪካ የሚገኙትና ያለ። ሌላ ሲገሌ የሚባል ምናልባት አቡነ ኤልያስ አዲስ አበባ ሄደው ይሄን ተናገሩ። እሱ ነው እንደ ቁም ነገሩ? እሱ ነው ወይ ቁም ነገሩ? እስቲ አንድ ጳጳስ ከተወሰኑ አካባቢ በቀር አገራችን ሰላም ናት እያለ የሚደሰኩር መንግስት ነው አይደል ያለው? እስቲ ሂድና አሁን አሪሲ እነኚህ የሞቱ ሀዘንተኞች ቤት ሄዶ ሲያጽናና እስቲ እንየው። እስቲ ሂድ፣ ሌላ ያድርግ፣ በቃ ይሂድ። እስቲ አሁን መኪናውን አስነስቶ ሄዶ አጽናንቶ ገንዘብ የለውም እንበል፣ ደሃ ነው እንበል፣ ጸበል ረግቶ ይመለስ። ውዳሴ ማርያም ደግሞላቸው፣ ሰላም ለኪ ደግሞላቸው ይመለስ። እስቲ አንድ ጳጳስ እንየው። እስቲ መግለጫ ማውጣት ይቀር ደግሞ አትሄድም ከተባለ እስቲ ሞጆ ላይ ደርሶ ተመለሰ ዜና እንስማ። ወይንም ደብረ ዘይት ላይ መለሱ ሲባል እንስማ። ወይም አሰላ ከተማ ገብቶ መንግስት መለሰው ሲባል እንስማ። ይሄ እንዴ አባ ያሬድ ለሐዋርያዊ አገልግሎት አሜሪካ መጡ ተብሎ የለም እንዴ? አርሲ ምን ነው ራቃቸው? የሐዘንተኞቹ ቤት ምን ነው ራቃቸው? ያ መንፈሳዊ አገልግሎት አይደለም? አሜሪካ እንደው ሐቀጅ የሚመላለሱት ጳጳሳት አባ ያሬድ ብቻ አይደሉም። ጠቅላላ በጾመ ፍልሰታማ አሁን ፋሽን ሆኗል። ጠቅላላ አሜሪካ ነው የሚያሳልፉት እየመጡ። እነኛ እስቲ ይሄዱ፣ እስቲ ተጅመልምለው ይሄዱ እናያቸው። እስቲ ትናንትና የህፃናትና ቤተሰቦች ጉዳይ መምሪያ ያሰራውን የምግባረ ሰናይ ሆስፒታል ለመመረቅ የተሰበሰቡት ያ ሁሉ የጳጳሳት መንጋ እስቲ አርሲ ሲወርድ እንየው እንዴ! ያ ቤተ ክህነቱን አጣቦ የከረመው ጥቁር ለባሽ እስቲ ተሰብስቦ አርሲ ሲሄድ እንየው እንዴ! ትላንት እኮ የአባ ማቴስ እና አባት ሞቱ ምናምን ብሎ እኮ ሀዘን የተቀመጠ የጳጳሳት ስብስብ እኮ አይተናል። የአንድ ጳጳስ አባት ሞቱ ብሎ ማውጣት እኮ እንችላለን። ቪዲዮ እኮ አለ በቤተ ክርስቲያኒቱ የመገናኛ ብዙሃን እኮ ነው የተላለፈው። እናቱን አባቱን ያልተወ ለሌ ሊሆን አይችልም የሚል ወንጌል ያላት ቤተ ክርስቲያን ጳጳስ እናቱ ሞታበት ሀዘን ተቀመጠ ተብሎ የእነ አባ ፋኑኤል እናት ሞተች ተብሎ ዜና ይሰራል። ይሄን ግን አይሰራም። እኔ ለነኛ ለሞቱት እናት ለተባሉት አባት ለተባሉት ክብር ሳይኖረኝ ቀርቶ አይደለም። ክብር ይገባቸዋል። እናቶች ናቸው፣ አባቶች ናቸው። የሳት ልጅ አመድ ሆኖ ያፈሯቸው ልጆች እንዲህ አሳፋሪዎች ቢሆኑም ለነሱ ግን ክብር አለኝ። እነሱን የማከብረው ከልጆቻቸው የተነሳ አይደለም። ልጆቻቸውማ ማፈሪያዎች ናቸው። እነኛ ግን ኢትዮጵያውያን ስለሆኑ ወገኖቼ ስለሆኑ የእድሜ ባለጸጎች ስለሆኑ አክብሮት አለኝ። ግን በዜና ግን ሊቀርብ አይገባውም። ይሄ ቤተክርስቲያኒቱ እንትን አይደለም። እናቴ ሞተች፣ እህቴ ሞተች፣ አክስቴ ሞተች አይደለም። ጳጳስ መነኩሴ ይሄን እንዲል አልተፈቀደ። እነኚህ ግን ገንዘብ ቆጠራ ላይ ነው ያሉት አባዬ። ዘር ቆጠራ ላይ ነው ያሉት አባዬ። ወንበር ማማረጥ ላይ፣ መኪና ማማረጥ ላይ፣ ህንፃ ማማረጥ ላይ ነው ያሉት። ስለዚህ መፍትሄው ምንድነው ላልከኝ ራስን ከነኚህ ነፃ ማውጣት ካስገዳዮች እላያችን ላይ ተጣብቀው ደማችንን ከሚመጡ አረመኔዎች ጨካኞች ራስን ነፃ ማውጣት። ከዛ በኋላ ጠላትን ለመመከት መደራጀት ነው። አሁን እንዳንደራጅ ያደረጉን እነሱ ናቸው። የሌሉ ያሉ የሚመስሉ። ሁለተኛ
ያነሳው ነገር አሉ ላልከው እንግዲህ መረጃ ካለ እኔ አንተን ብቻ አይደለም ማንንም መረጃ አለኝ የሚል አባገሌ አለ ብሎ የሚመጣ ካለ ለመሞገት ዝግጁ ነኝ። ይምጣ በጣት የተቆጠሩ ምናልባት አሁን እዚህ ላይ ስማቸውንና ሀገረ ስብከታቸውን መጥራት የማልፈልገው ለአንድ ሊቀ ጳጳስም እንዲሁ አክብሮት አለኝ በሌላ ዘርፍ ነው ምክንያቱም የሚኖሩትም ከሀገር ውጭ ስለሆነ አኗኗራቸውን በምናኔና በተለየ መልክ ስለሆነ ለአንድ አባት እንዲሁ አክብሮት አለኝ። ሌላ ግን እስቲ ገሌ ይባል ይጠራ ይምጣ እስቲ መነጋገር የማናዘዋል እንደው ድምጻቸው ስለማይሰማ ወይም ደግሞ ዝምታን ስለመረጡ በዛ ደረጃ አልተናገሩም። በእርግጥም አልሰማንም። ነገር ግን ዝምታቸው በራሱ ለራሳቸው የሚነግራቸው ነገር አለ። ከዚህ ከጥፋቱ ጋር አልተባበሩም ወይም የዛ አካል አይደሉም። ግን ዝም ብለዋል። መናገር ነበረባቸው። አዎ መናገር አለባቸው። ካልተናገሩማ ምኑን አባት ሆኑ? እስከምናቀውስ እንዳስተማሩንም ከሆነ እንደነሱ አይነት አባት መቃብር ደጃፍ ቆመው ምዕመናኑን የሚጠብቅ ነው። ጥቁር ሲለብስም ሞቷል፣ በስጋ ሞቷል። ራሱን እንደዛ አድርጎ ነው ሞትን ሊፈራ አይችልም። ስለ ምዕመናን ግን እረኛ ሆኖ ይጠብቃል የሚል ነው እንግዲህ የሚነግሩን። እንደዛ ከሆነ ምንም የሚፈሩት ነገር ሊኖር አይገባም። ስለ ሐቅና ስለ እውነት በተለይ እንዲህ አይነት በደል ሲደርስ ከማንም በላይ ቀድሞ ፍርሃትን ተገላግለው ሞትም ከመጣ ተቀብለው መጮህ ሲገባቸው እንደተባለው ዝምታንም የመረጡትም እንደተባባሪ ሊታዩ ይችላሉ። ግን በተሻለ በእንደነዚህ አይነት ስብስብ ውስጥ በዝምታቸው ተቃውሟቸውን የሚገልጹም ካሉ ምናልባት እነሱ ወጥተው ለመናገር ቢደፍሩ የበለጠ ትኩረት ያገኛል ከሚል ነው ጉዳዩን ያነሳሁት። ግን ምዕመናንስ ዲያቆን ማን ያዘዋል? ይሄ ማህበራዊ ሚዲያ ላይ እንደዚህ የፈሰሰው በትንንሽ ጉዳይ ላይ የሚራቆተው ትንሽ ነገር መጣ ሲባል በመዋጮ በተለያየ ድምጽ አካባቢው መንደሩን የሚያጥለቀልቀው ምዕመናን እንዲህ አይነት ነገር ሲፈጸም አዲስ አበባ ላይ ግድያ ይቁም ብሎ ሰልፍ መውጣት ማንን ከለከለ? አዎ በእርግጥ አይፈቅድም ስርዓቱ። ግን ሙከራ አስተያይተዋል ወይ? ዘመቻ ተካሂዷል ወይ? ይሄ ግድያ ይቁም የሚል የምዕመናንም ተሳትፎ ተነሳሽነት እንዲህ አይነት አናይም። ምዕመናንም ጋር ችግር አለ። አባቶቹም እኮ በዚህ ደረጃ ዝም ብለው የተቀመጡት የሚቀሰቅሳቸው የሚገፋቸው የሚቆጣቸው ምዕመናን የለም። ዝም ነው ሁሉ ነገር። ስለዚህ ምዕመናንስ የራሱን ኃላፊነት ተወጥቷል ወይ? ዲያቆን ማን ያዘዋል? እኔ ምዕመኑ አሁን ቅድም ባልኩ ደረጃ በዚህ የደለውበትን የሰቡበትን የገንዘብ ምንጭ ከማድረግ በቀር ሌላ ማድረግ የሚችለው ነገር አለ ብዬ አላስብም። ለምን ለመሰባሰብ ለመደራጀት እኮ የሚያሰባስብና የሚያደራጅ አካል ያስፈልጋል። እንዳይደራጅ እኮ እያደረጉት ያሉት እነኚህ ናቸው እያልኩ እኮ ነው። የእነኚህ ጉዳይ አስፈጻሚ የሆኑ ማህበራት እነኚሁ የኑሮ ምቾት ያሰመጣቸው ጆሮአቸው የሰባ የምዕመናኑን ጩኸትና መከራ የማይሰሙ ጳጳሳት፣ የሲኖዶስ አባላት የመቃብር ድንጋይ ሆነውበታል። ማን አስተባብሮት? እንቅስቃሴ እኮ ሲጀምር እኛ እውቅና አልሰጠንም የፖለቲካ ተልእኮ ነው እኮ የሚሉት። ህዝቡ የሃይማኖት ነፃ የሆነ የሃይማኖት ጥያቄ ሲጠይቅ ይህንን ነው ብለው የሚወነጅሉ ታግሏል እኮ እየጮኸ እኮ ነው እንዴ። እዚህ አይደለም እዚህ ያሉት ለምሳሌ ያለ ሩቅ ምን አስሄደ። እኛ እኮ ይሄው እየጮህን ነው። ወደ 4 ዓመት እኮ ሊሆነን ነው። የዝሆን ጆሮ ይስጠን ብለው እኮ የሚሰሙ አይደሉም እዚህ ያሉ ጳጳሳት። ህዝቡን እኮ እያዘናጉ እየከፋፈሉ ህዝቡን ራሱ ዓለም አቀፍ ንቅናቄ እንዳይደረግ እኮ አሁን እኮ እኛ እየታገልን ያለነው ከጳጳሳት ጋር እኮ ነው። በውጭ ካሉ ከየሀገረ ስብከቱ ስራ አስኪያጆች ጋር እኮ ነው። ከየሀገረ ስብከቱ ጸሐፊዎች ጋር እኮ ነው እየታገልን ያለነው። የጳጳሳት ሎሌ ከሆኑ ስለ መንጋው ከማይጨንቃቸው የስም ስራ አስኪያጆች የስም ጸሐፊዎች ጋር እኮ ነው እየታገልን ያለነው። ወደዚህ ደረጃ እንዲመጣ አይፈልግም። ህዝቡም አይፈልጋል። ጥረት እያደረገ ነው፣ እየተቆጨ ነው፣ እያዘነ ነው። ግን በምን መንገድ ይሄድ እንዴ? ልንፈርድበት አንችልም። የሚያስተባብር አካል በሌለበት ወይንም ደግሞ መሪ ባጣበት ሁኔታ ያን ብቻ አይደለም፣ መሪ የለም ብሎ ተስፋ ቆርጦ በራሱም ተደራጅቶ ሲነሳ ቀድሞ ከሳሾቹ እነሱ ናቸው እንዴ። አላየህም እንዴ ጠቅላይ ስራ አስኪያጁና የሲኖዶስ ጸሐፊና አባ ዲዮስቆሮስ ያሉት? ይሄንን እኮ እንደ ስድብ ነው የሚቆጥሩት።
ዩቲዩብን የገቢ ምንጭ ያደረጉ አባቶችን መስደብ ክብር የመሰላቸው የጉባኤው ላይ እኮ የቀረበው መግለጫ ይሄ ነው። ስድብንና ምክርን ተግሳጽን እንኳን ለይተው የማያውቁ ለምነን ይሄንን የሚያደርግነው ለምነን ስለታከተን ሰሚ ስላጣን ነው ወደዚህ ወጣነውና እኔ በህዝብ ደረጃ ህዝቡ የሚወቀስበት እንዲህ ነው የሚባል ነገር አለ ብያለልን። አሁን ግን አንተም ጋር አስምሬ የሚሄደው ነገር ዝምታን የመረጡ እዛ ውስጥ ያሉ ውስጣቸው የሚያዝኑ ካሉ ይውጡ። እኔ ካንጀት ካለቀሱም ባይገድም ማለት እውነት ውስጥ ካለ ተንቅሏቸው ሊወጡ ይገባል። ከዛ ውጪ ግን ይሄ እንደው ጸሎተኛ ናቸው እሳቸው እኮ ያዝናሉ አቅማተው ነው እንጂ እንደዚህ ምን ነው ለሌላ ሲሆን አቅም አያጡ ለሌላው እኮ አቅም አያጡ እናያቸዋለን እኮ። እንግዲህ በብፁዕ ቅዱስ አቡነ ጳውሎስ ዘመነ ፕትርክና በ85 ከተሾሙት አንድ፣ በ87 ከተሾሙት አንድ፣ በ91 ከተሾሙት ወደ 10 ምናምን በብፁዕ ቅዱስ አቡነ ተክለ ሃይማኖት ዘመን የተሾሙት ፓትርያርኩን ጨምሮ አባ ዘካርያስ፣ አባ ኤልያስ፣ አባ ትናቴዎስ፣ አባ ቄርሎስ እያልን መቁጠር እንችላለን። 6 ጳጳሳት አሉ። ከዛ በኋላ ደግሞ በአባ ማቲያስ የተሾሙ 2 ዙር የመጀመሪያ በመንደር የተሾሙ በኋላ ደግሞ ሲኖዶሱ መለካዊ ሆኖ የንጉስ ትእዛዝ ፈጻሚ ሆኖ በንጉስ ትእዛዝ የሾማቸው እኛ እውቅና ያልሰጠናቸው 10 ምናምን አሉ። በብፁዕ ቅዱስ አቡነ ተክለ ሃይማኖት ደግሞ ዘመነ ፕትርክና በውጭው ዓለም የተሾሙ ደግሞ ወደ 10 ምናምን አሉ። እነኚህ ሁሉ እንግዲህ ወደ 60 ምናምን በላይ ምን እየሰሩ ነው? ማን ነው ከነኚህ ውስጥ ገሌ የሚባል? ቅድም ነገር ያለው በኔ እይታ ወደ 3 አባቶችን ለይቼልሃለሁ። በዝርዝር እነማን ናቸው ምንድነው የሚለው አስፈላጊ በሆነ ጊዜ በዝርዝር መናገር ይችላልው። የሚሞግተኝን ካለ መልስ ሰጣለሁ። ከዛ ውጪ ግን ምናልባት አቡነ ዮናስን ላንሳ፣ አቡነ ስምዖንን ላንሳ፣ አቡነ ቄርሎስን ላንሳ። እንትናም አሁን ወደዛው ደረጃ ይደርሱ ይመስለኛል። አትናቴዎስን ላንሳ። በእርግና ምክንያት በጤና መታወክ ምክንያት ምንም ሊያደርጉ የማይችሉ እነኛ አባቶች ሊኖሩ ይችላሉ። የትላንቱ ምን አድርገዋል የሚለው እንዳለ ሆኖ ከዛ ውጪ ግን ገሌ የሚባል እንዴ አንዱ እኮ በቤተ ክርስቲያን ትምህርት ልንገር ፍርሃት መቅሰፍትን ያመጣል ነው የሚለው። ለመፍራት ካልሆነ በቀር በፍራቻ ካልሆነ በቀር ቅድም ያልከውን ብንናገር መከራውን እናበዛዋለን የሚል የማምለጫ መንገድ ፈጥረው ካልሆነ በቀር እንዴ አንደበት አላቸው አይደለም እንዴ? ሄደው ቅዳሴ ይቀድሱ የለም እንዴ? አውደ ምሕረት ላይ ቃለ ምዕዳን ይሰጡ የለም እንዴ? ቪዲዮ የሚቀርጽ ጠፋ። ዛሬ ሞባይል በሞላበት ዘመን መልእክታቸውን የሚያስተላልፍ ሰው ካጡ በውስጥ ይላኩልን፣ ቀራጭ እንልክላቸዋለን። አባ ማቲያስ ተደብቄ ነው መልእክት ያስተላለፍኩ ብለዋል ከዚህ በፊት አይደል? እነሱም ተደብቀው ያስተላልፉ፣ መልእክት የሚቀርጽ ሰው እንልክላቸዋለን። ቀራጭ አጣው ከሆነ ግን አይደለም። እኔ እንደው መሳይ እንደዚህ እያልን ህዝቡን ባናዘናጋው ጥሩ ነው። እርሙን ያውጣ፣ አባት እንደሌለው ይወቅ። በቃ አባት አልባ ሆኖ በመጨረሻ መልእክትንም በተለይ እዛ አርሲ ውስጥ በስቃይ ያሉ በሰቀቀን ያሉ አሁን ተጨማሪ ግድያ ሊፈጸም ይችላል ብለው ሰግተው አሁንም ድረሱልን እያሉ ያሉ አሉ እና እንዴት እንድረስላቸው በእርግጣው ያው ለኛ ተጫውተን ሊደርስላቸው የሚችል አካል እንደሌለ ነው ድምዳሜ ላይ የደረስ ነው። ስለዚህ እንዴት እንደው ጸንተው ይቁሙ፣ እንዴት በዚህ ባዘናቸው ወቅት ሌላ ሀዘን እንዳይመጣባቸው እንዴት እናድርግ የሚለውን ጨምሮ እንደው የመጽናኛ መልእክትም ካለ ሀዘን ሰብሯቸዋል። የዛችን ልጅ ፎቶግራፍ ካየን በኋላ እውነት እንቅልፍ ተኝተን እናድራለን። በዛ ደረጃ ያቺ ህፃን በዚህ እድሜዋ የምታምነውም መነሻ ተደርጎ ወይም ዘሯ መነሻ ተደርጎ እንዲህ አይነት ስቃይ ውስጥ እንድትገባ ሲፈረድባት ከዚህ በላይ ሀገር መፍረስ ምን አለ? እውነት ለመናገር ሀገር አልፈረሰም። ሀገር ፈረሰ የሚባለው ምን ሲኮን ነው? እና በጣም ያሳዝናል። ስሜት የሚነካ ነው። ሌላ የፖለቲካ መልእክት አይደለም፣ ወይም የፖለቲካ ጭነት ያለው አይደለም። ይሄ ሰብአዊነት ነው። የሰው ልጅ በዚህ ደረጃ የሚጨፈጨፍባት የሚሞትባት ሀገር ስላለን እናፍራለን። ለማንኛውም ዲያቆን ማን ያዟል? በመጨረሻ ምን ማለት ይቻላል? እነዛ ምስኪን አሁንም በሰቀቀን ውስጥ ላሉ በየዋሻው በየጥሻው ተደብቀው ከሞት ጋር ተፋጠው ላሉ የአርሲ የኦርቶዶክስ እምነት ተከታዮች ምን መልእክት ማስተላለፍ ይቻላል? በእውነቱ እኔ በእነሱ ቀናለሁ።
ይሄንን ነው ለነሱ ላስተላልፍ የምፈልገው። መታደል ነው ለነሱ እድል ነው። ስለ ክርስቶስ ወንጌል፣ ስለ ማተባቸው፣ ስለ ሃይማኖታቸው ማተቤን አልበጥስም፣ ሃይማኖቴን አልለውጥም፣ ክርስቶስ አምላኬ ነው፣ ንጉሴ ነው፣ መድኃኒቴ ነው ብለው አምነው በንጽሕት በቅድስት ተዋህዶ ሃይማኖታቸው ጸንተው መከራ ለመቀበል በመታደላቸው የዚህ ክፍለ ዘመን ሰማዕታት ለመሆን በመብቃታቸው ከአንባቢነት ከሰሚነት ወይንም ደግሞ ከተከታይነት ወደ መሪነት የሚያደርሳቸው ወደ ተነባቢነት ወደ ተናጋሪነት ያደጉበትን ይህን የክርስትና ተጋድሎ ለመፈጸም በመብቃታቸው በእውነቱ ቀናባቸዋለሁ፣ አከብራቸዋለሁ። እጅግ ታላቅ ኩራት አለኝ እንዲህ ያሉ ኢትዮጵያውያን በመኖራቸው። ምንም እኮ ቀላል እኮ ነው። ይሄ ገዳዩ አካል እኮ የሚፈልገው አንድ ነገር ነው። ሃይማኖታቸውን ትተው እሱ የሚላቸውን ተቀብለው ቢከተሉት ወሃቢያ ችግር የለበትም። ከዛ በኋላ ምንም በሰላም መኖር ይችላሉ። ይሄንን አናረግም ብለው ነውና ዋጋ የሚከፍሉት። ያለኝን አክብሮት፣ ያለኝን አድናቆት፣ ያለኝን በእነሱ መቅናት መግለጽ እፈልጋለሁ። ስለተመረጡ ነው። ጌታ ይሄንን የነገረን እናንተን በገደሉ ጊዜ እናንተን ባሳደዱ ጊዜ እግዚአብሔርን ያስደሰቱ ይመስላቸዋል እንደተባለ አላህ አክበር እያሉ ፈጣሪ የሚደሰት መስሏቸው በዚህ ክርስቲያኖችን በመግደል አምላካችን ይደሰታል ብለው የሚያምኑ ሞኞች፣ ተላሎች፣ ነፍሰ ገዳዮች ያደረጉት ግፍና መከራን ተቋቁመው በመጽናታቸው በጣም ሊኮሩ ይገባቸዋል። ይሄንን ሀብት መንፈስ ቅዱስ ስለሰጣቸው ነው። ይሄ በስጋና በደም አይቻልም። እንኳን እነሱ ምዕመናኑ ይሄው እኮ ጳጳሳቱ ይሄንን ማድረግ የዚህን ሩም ማድረግ ያልቻሉት እኮ መንፈስ ቅዱስ ከነሱ ጋር ስለሌለ ነው። መንፈስ ቅዱስ ከነሱ ጋር ለመኖሩ ማረጋገጫ ነው የሰማዕትነትና ሊበረቱ ይገባቸዋል፣ ሊጽናኑ ይገባቸዋል። የአባቶቻቸው ልጆች ነው የሆኑት። የሞቱትም ወደ ቅዱሳን ማህበር ነው የሄዱት። በድንጋይ ወደ ተወገረው ወደ ቅዱስ እስጢፋኖስ ማህበር፣ በሰይፍ ወደ ተሰነጠቁት ወደ ነቢያት ወደ እነ ኢሳይያስ ማህበር፣ ወደ እነ ቅዱስ ጊዮርጊስ ያ ሰማዕተ ልዳ ኮከበ ፋርስ ወደ ተባለው ወደ ቅዱስ ጊዮርጊስ ወደ ሰማዕታት ማህበር ነው የሄዱትና ሊኮሩ ሊደሰቱ ይገባል። ቤተሰቦቻቸውም ይህንን አውቀው ሊጽናኑ ይገባቸዋል። ግን መፍትሄ ከመፈለግ ጋር ሰማዕትነት ነው ተብሎ ማለቅ የለብንም። ከምድረ ገጽ መጥፋት የለብንም። እነኚህ ሰዎች በምድሪቱ ላይ ከእስልምና በቀር ሌላ ነገር መኖር የለበትም የሚል አቋም ያላቸው እንደሆነ ይታወቃል። እኔ በነገራችን ላይ ይሄ ማለታቸው ወንጀል ነው የምል ሰው አይደለሁም። የተለየ አመለካከት ነው ያለኝ። እስልምና ብቻ ነው የሚያጸድቀው ብለው እስካመኑ ድረስ ሰው ሁሉ እንዲጸድቅ ፈልገው በምድር ላይ እስልምና ብቻ ነው መኖር ያለበት ቢሉ ኃጢአት ነው ብዬ አላስብም። እኔም እንደዛ ስለምፈልግ ሰው ሁሉ ኦርቶዶክስ ቢሆን በዓለም ላይ ኦርቶዶክስ ብቻ ብትኖር ስለምፈልግ፣ ልዩነቱና የማያግባባን ነገር ምንድነው? ይሄንን በኃይል ማድረጋቸው ነው። በትምህርት ቢያረጉት፣ በውይይት ቢያረጉት፣ ከዛም ካለፈ ደግሞ ጉባኤ ተሰርቶ በክርክር ቢያረጉት ሰየው የሚያዋጣ እውነት የያዘው አካል ያሸንፋል። ሰው የወደደውን አምኖ ተቀብሎ ይከተላል። እነኚህ ሰዎች በክርክር በምን የሚያምኑ ወይም በትምህርት የሚያምኑ አይደሉም። የነ ሐጂ ሙፍቲን መንገድ የሚከተሉ አይደሉም። እነኚህን ወሃቢያዎች ስናወግዝ እስልምናን እንዳለ አይደለም እያወገዝን ያለነው። ትላንት የሸኘናቸው ታላቁ አባት በነገራችን ላይ በጣም በህይወቴ ይቆጨኛል። በነበረኝ አጋጣሚ በአካል ላገኛቸው አልቻልኩም። ድጋሚ አገሬ ሰላም ሆነ ሄጄ አገኛቸዋለሁ ስል እንደ አንድ ኢትዮጵያዊ የአረጋዊ ጉልበት ስመን ሰላምታ እንደምናቀርበው ጉልበታቸውን ስሜ ሰላምታ ማቅረብ ከሚናፍቁኝ ሰዎች አንዱ ነበሩና ይቆጨኛል። ስለዚህ እነኚህን አይነት ነገሮች መኖራቸውን ሐሳብ ያድርገው ሊጽናኑ ይገባቸዋል እነኚህ ምዕመናን። ከዛ ውጪ ሁለተኛ በተቻለ አቅም ደጋግመው አሁንም ችግራቸውን መጮህ አለባቸው። ምንናገር ደግሞ መተው ይገሉናልና ይገሏቸዋል ዝም በሉ ስለተባሉ ዝም ማለት የለባቸው። ሌሎቻችን ግን አሁን እዚህ ላይ ብናገር ቅድም እንዳልኩ
መንግስት የራሱ መዋቅር አለ፣ የራሱ አሰራር አለው። እንዲህ ለማድረግ አስበናል ብንል መጥቶ ይዘጋብናል። ስለዚህ አሁን መናገር የማንፈልገው ለዛ ቦታ ላሉ ሰዎች እንዴት እንደሚጽናኑ፣ እንዴት እንደሚደራጁ፣ እንዴት እንደሚያንሰራሩ፣ እንዴት ከአጸናቸው እንደሚጽናኑ ያሰብነው ያቀድነው የምንሰራው ነገር ይኖረናል። አሁን እዚህ ላይ ብንናገር ምንም አንድ እርምጃ ሳንራመድ ይበክናል። ያም እንኳን በስውር እንኳን አድርገን በከፍተኛ ጥንቃቄ ነው። ምክንያቱም ምንም አይነት ድጋፍ እንዳያገኙ፣ ምንም አይነት አጽናኝ እንዳያገኙ፣ መሞታቸው ብቻ እኮ አይደለም የሚያሳዝነው መሳይ፣ ምንም አይነት ነገር እንዳያገኙ፣ ባይተዋርነት፣ ተስፋ መቁረጥ እላያቸው ላይ ጎጆ እንዲሰራ፣ ከጥይትና ከሰይፍ የተረፉት በተስፋ መቁረጥ እንዲሞቱ ወይም እንዲበተኑ እንዲሰደዱ ለማድረግ እኮ ተዘግቷል። ቦታው እኮ ዝግ ነው እኮ። እና ይሄንን ምናልባት ዓለም አቀፉ ማህበረሰብ ትኩረት ሰጥቶ የዓለም አብያተ ክርስቲያናት ወርልድ ካውንስል ኦፍ ቸርች ይሄን ጉዳይ ቢመለከተው፣ ሌሎችም የአፍሪካ የሃይማኖት ተቋማት ይሄን ጉዳይ ቢመለከቱት፣ የሰብአዊ መብት ተቋማት ሌላ አይደለም ህዝቡ ሄዶ ድጋፍ እንዲያደርግላቸው፣ መንግስት ማዕቀቡን እንዲያነሳ፣ ህዝብ ወደዛ ቦታ እንዳይሄድ የሚከለክለው መከልከል እንዲያቆም፣ እርዳታ እንዲደርስላቸው፣ ይሄንን ነው እኔ ጥሪ ማቅረብ የምፈልገው። ከዛ ውጪ እንደ ጥምረትም እንደ ግልም አንድ ማቅረብ የማስፈልገው ጥሪ ቢያንስ እነኚህን ሁለት ልጆች በምድረ አውሮፓ ሊሆን ይችላል በምድረ አሜሪካ አምጥቶ በማደጎ ለማሳደግ ለማሳከም የሚፈልግ ኢትዮጵያዊውን ወይም ኢትዮጵያዊ ያልሆነ በጎ አድራጊ ድርጅት ሊሆን ይችላል ግለሰብ ካለ በጥምረቱም በራሴም ስም ጥሪ ያቀርባለሁ። ይሄ ነው እንግዲህ አንዱ ማገዣ መንገድ ማለት ነው። ወላጆቻቸውን አጥተዋል፣ ሰው አካላቸውን አጥተዋል፣ አይምሮአቸው ህሊናቸው እንዲቆስል እንዲሰበር ሞራላቸው እንዲሰበር ተደርጓል። ስለዚህ እነኚህን ሰዎች የሚያንሰራሩበትን ነገር ማመቻቸት የተሻለ ነው ብዬ አስባለሁና በእኔ በኩል እንዳልኩ የታሰቡ ነገሮች አሉ፣ ግን እዚህ መግለጽ አይቻልም። ምክንያቱም ሳንተከል ይነቅሉናል። በስውርም አድርገን አልቻልነው። የሀገሬ ሰው ምን ይላል? አንድ ነገር ሲጀምር አዝማሚያው አላምር ካለው ኧረ ተወኝ ሳልተከል አትንቀለኝ ይላል። ለመነቀል መተከል ነው የሚቀድመው። ታውቃለህ መሳይ፣ ያልተተከለ ነገር አይነቀልም እና ሳልተከል አታስነቀለኝ ይላልና ሳይተከሉ መነቀል እንዳይሆንብን አሁን አንናገርም። ግን ቢያንስ እነኚህ ሁለቱን ነገሮች የሚያደርግ ዓለም አቀፍ አካላት ይሄ ጉዳይ መፍትሄ እንዲያገኝ ድምጽ ቢያሰሙ፣ ምናልባትም ሰሞኑን እኛም ለዓለም አብያተ ክርስቲያናት ምክር ቤት የምንጽፈው ደብዳቤና የምንልከው ልዑክ ይኖረናል በዚህ ጉዳይ ላይ። በእርግጥ እናውቀዋለን ሲኖዶሱ መቼ ፓትርያርኩ መቼ አሳወቁን፣ ከዛ እኮ ከተቋማቸው የደረሰልን ነገር የለም ነው የሚለን። ከዚህ በፊትም ጠይቀን ይሄን ብሎናል። ግን ምናልባት መረጃውን አይቶ አሳሳቢነቱን አይቶ ከዚህ በፊትም ታስታውስ ከሆነ የሆነ መግለጫ አውጥቶ ነበር እንደዚሁ። እና ድጋሚ ይሄን ጉዳይ ለዓለም ማህበረሰብ እንዲያሳስብ ለሀያላን እንዲያሳስብ ለማድረግ እንጥራለን። በጣም ነው ማመሰግነው ዲያቆን ማን ያዘዋል። እንግዲህ እንዲያነቱ ድምጽ ያስፈልጋል። ቢያንስ ይሄንንም ሰምተው መጽናኛ እንዲሆናቸው ነው። ሌሎች አባቶችም እንደ መናገር የመጽናኛ መልእክት ማድረስ እንፈልጋለን ካሉ መድረኩ ክፍት ነው የሚሆነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የትኛውም መዋቅር ጠቅላይ ቤተ ክህነት ስራ አስኪያጅም የሲኖዶስ ጽሕፈት ቤትም በዚህ ጉዳይ ላይ መግለጫ የሚሰጠን ከሆነ እንፈልጋለን። እየጎተጎትን ነው፣ እየደወልን ነው፣ በእጅ ስልካቸውም በቢሮ ስልክም እየደወልን ነው፣ ግን መልስ እያገኘን አይደለም። ለማንኛውም ቢያንስ ከዚህ በኋላ ግድያ እንዳይኖር ቢያንስ የተደበቁት በዋሻ ነፍሳቸው በጣም ጣር ላይ ያለች ኢትዮጵያውያን የቤተ ክርስቲያኒቱ ልጆች ከዚህ ስቃይ ውስጥ እንዲወጡ መደረግ አለበት። ድምጻችን ከፍ ብሎ እንዲሰማ ምዕመናንም እንደው ይህንን አጋጣሚ ማህበራዊ ሚዲያንም ህይወት ለማዳን ለመጠቀም ከፍተኛ ቅስቀሳ ቢያደርጉ ለጉዳዩ ትኩረት እንዲሰጥ ያደርጋል የሚል እምነት አለን። ለማንኛውም ዲያቆን ማን ያዘዋል አበበ በጣም ነው ማመሰግነው። እንግዲህ በጸሎት እናስባቸው። እንደው ነፍስ ለማዳንም የሚደረገውን ርብርብ ያው በእናንተ በኩል የሚደረገው እያንዳንዱን ነገር እየተከታተልን ለህዝብ እናቀርባለን። በድጋሚ እግዚአብሔር ይስጥልኝ። መልካም ቀን። መልካም። እንደው አንዲት ነገር ማሰሪያ ተናግሬ ልጨርስ። ምናልባት ይሄ ድምጽ ይሄ ውታ ይሄ ያዘን መግለጫ ይሄ ማሳሰቢያ የሚሰሙ ሰዎች ከቤታችን ብዙ ጊዜ እንዲህ ያለው ነገር ፖለቲካ ስልጣን በመፈለግ ገንዘብ በማሳደር ተደርጎ ያለ ትርጉም ተሰጥቶት የሚደረግ እንቅስቃሴ አለና ይሄንን የሚያደርገው ደግሞ ያው ቤታችን ነው። ደግሞ አለ ሌላ
የዚህ ሃይማኖት ተቋማት የሚባል ቄስ ታጋይ የሚባል የብልጽግና አብዮት አራማጅ የሆነ የሚመራው ተቋም አለ። እነሱ ይሄንን ሌላ መልክ ስለሚሰጡት ባካችሁ ምዕመናን እኛ የፖለቲካ ሰዎች አይደለንም። ፖለቲካም ውስጥ የገቡት እንዲወጡ ነው ጥሪያችን። ይሄን ስል በክህነት ደረጃ ያለ ነው። የፖለቲካ ሰዎች አይደለንም። ፖለቲካው የምዕመናን ነው፣ የልጆቻችን ነው። እኛ የሁሉ አባት ነን። ሁሉን የማስታረቅ፣ ሁሉን የመምራት፣ ሁሉን የማደራጀት፣ ሁሉን አንድ የማድረግ፣ ሀገርን ሰላም የማድረግ ነው ኃላፊነታችን። እና ይሄ የምንናገረው እገሌን ጠልተን እገሌን ደግፈን አይደለም። እውነት ነው የሚያናግረን። እውነት ጦርነት እንዲቆም እንፈልጋለን። የጥይት ተኩስ መስማት አንፈልግም። መገዳደል መስማት አንፈልግም። ይሄ ግን የሚሆነው ጥፋተኛውን ለይቶ ጥፋተኛ ነህ በማለት ፍርድን በማስተካከል ነው እንጂ እንደና አባ ማቲያስ የጅምላ ጥሪ በማቅረብ አይደለም። ማለፍ ይገባል። ከዛ የተበደለው ማን ነው፣ በዳዩ ማን ነው የሚለውን አይቶ በዳዩን አትበድል ማለት፣ የተበደለውን ደግሞ ይካስ ማለት፣ የተበደለውን ይቅርታ አድርግ ማለት ነው ከኛ የሚጠበቀው። አሁን ግን ያንን ለማድረግ አቅመ ሽምግልና ላይ አልደረስንም። በመግለጫቸው በጣም የሚያሳዝን ቃል ተጠቅመዋል። ያለ ጠባሳ የሚያድኑ፣ ያለ ቅሬታ ሰላም የሚያወርዱ የሚያስታርቁ አባቶች ባሉባት ሀገር ካሉ ታዲያ የታሉ ነው የኔ ጥያቄ። ካሉ የታሉ? ይታዩዋ፣ ይውጧ። ያለ ጠባሳ ያድኗ፣ ያለ ቅሬታ ያስታርቋ። በጅምላ ታረቁ ማለት አይደለም መፍትሄ። ቤተ መንግስት ድረስ መሄድ ይጠይቃል። እውነትን ይዞ ይሄ ያንተ ጥፋት ነው። በረሃ ያሉትም ጋር መሄድ ይጠይቃል። ይሄ ያንተ ጥፋት ነው። ጥፋት ያለበት ቦታ ላይ ሁሉ አንተም ይሄን ጥፋትህን አርም፣ አንተም ይሄን ጥፋትህን አርም፣ አንተ ደግሞ ይሄኛው ትክክል ነህ፣ ይሄንን ስማ፣ አንተ በድለሃል፣ ይሄንን ካስ፣ አንተ ተበድለሃል፣ ይሄን ተካስ ማለት ይጠይቃል። ዝም ብሎ መድረክ ላይ ቆሞ አባት ነኝና ታረቁ ማለት ይሄ በእውነቱ በእግዚአብሔር ላይ መቀለድ፣ በመንጋው ላይ መቀለድ ነውና እኛ የፖለቲካ ሰዎች አይደለንም። የምንናገረው እውነት ነው። ጌታ በወንጌል ይሄን ብሏል። የማሰሪያ ቃል ይሄ ነው። በዮሐንስ ምዕራፍ 15 ላይ በወንጌል እንዲህ ተብሎ ተጽፏል። እኔ መጥቼ ባልነገርኳችሁ ኃጢአትስ ባልሆነባችሁ ነበር። አሁን ግን ለኃጢአታችሁ ምክንያት የላችሁም ብሏል ጌታ። ጌታ ነው ይሄን ያለው። አሁን ያልሰማ ሰው የለም፣ ያላወቀ ሰው የለም። ይሄን መከራ፣ ይሄን ስቃይ፣ ይሄንን ሐዘን ያልሰማ የለም። ይሄ ለዚህ መፍትሄ የማይሰጥ ሁሉ ከገዳዮች ቁጥሩ ከገዳዮች ሆኖ ለፍርድ ይቀርባል። በምድርም በሰማይ ጳጳስ ይሁን ቄስ ይሁን መነኩሴ ይሁን ምዕመን ይሁን ከተጠያቂነት አንድንም ያቅማችን እስካላደረግን። ስለዚህ ምስክር ይሆንብናል። ይሄ ድምጽ ያየነው የሙታኑ አስከሬን ምስክር ይሆንብናል። የሕፃናቱ የተቆራረሰው አካል የተገመሰው ራስ ምስክር ይሆንብናል። ነገ መልስ ያጥረናል በእግዚአብሔር ዙፋን። ለሕይወታችንም አይቀርም። ስለዚህ አንድ ሆነን እንነሳ። በጣም ነው የማመሰግነው። በድጋሚ ዲያቆን ማን ያዘዋል አበበ ከጥምረት ለቤተ ክርስቲያንና ዓለም አቀፍ ንቅናቄ እንግዲህ ይህንን መልእክት የሚሰሙ እና እንደው የምንለው አለ የሚሉ አባቶች ካሉ አሁንም መድረካችን ክፍት መሆኑን በድጋሚ ለመግለጽ እንወዳለን። ዲያቆን ማን ያዘዋል አበበ ከኔዘርላንድ እግዚአብሔር ይስጥልኝ። መልካም ቀን። ክብር ይስጥልኝ ወንድም ዓለም። እናንተም እንግዲህ ባላችሁ አቅም ያው የፖለቲካውን ብቻ ሳይሆን የህብረተሰቡን ጉዳይ ብቻ ሳይሆን የሃይማኖቱንም ጉዳይ የህብረተሰቡ አንድ አካል ስለሆነ ማለትም ከግማሽ በላይ ኢትዮጵያዊ የዚህ ሃይማኖት የዚህ ተቋም አካል ስለሆነ ትኩረት ሰጣችሁ ድምጻችንን ስለምታስተላልፉልን በፈለግናችሁ ጊዜ ስለምናገኛችሁ እንደውም እኛ በጠፋን ጊዜ ፈልጋችሁም አስታውሳችሁም ስለምትጠይቁን በጥምረት ለቤተ ክርስቲያንም ስም በራሴም ስም ክብር ይስጥልኝ ማለት እፈልጋለሁ። የተባረከ ቀን የተቀደሰ ቀን ያርግልን። የተጎዱትንም ነፍሳቸውን ይማር፣ በቅፉ ያሳርፍልን፣ ከሰማዕታት ማህበር ይደምርልን፣ ያዘኑትንም ደግሞ ያጽናናልን፣ ለችግሩም ደግሞ መፍትሄ የምንሰጥበትን ማስተዋሉን አይምሮን ጥበቡን ይግለጽልን። ክብር ይስጥልኝ።